ቤኬት ነው ያለው። እኔ አላውቅም፣ ልቀቂኝ። አንቀሽኛል እኮ ታውቆሻል። ቤዛ የምትባለው አቃ አንቺ ሰይጣን። ወይኔ ጉዴ! እዚህ ምን እያደረግክ ነው? ቤዛ ተሽሎሽ ነው እንዴ መጣሽው? እኛ እኮ ፀሐይ ገደለን እኮ እንዴ፣ ፈረከሰን እኮ ፀሐይ። አጀብ በርገን ሰተት አድርገን እንግባ። እኔ ወይስን ሰው አይን እየገረፈኝ ነው። ኧረ እባካችሁ ቶሎ ነው ተው። ቆይ ግን ባቡሬን ይዘነው አላልሽኝም ነበር? ምን ላድርግ? ላጎርስ እኮ ነው። አበላ ምን ሰሪ መጣሽ? ማን ይላከሽ? እዛ አይቶ ደግሞ ይግደለኝ። ማን ነው? ልቀቀኝ አንተ። ገጀራው እኮ የሌሊ ሰርግ ላይ ተገኝቷል። አንተ ውሻ ደደብ ነህ። እሺ ቆይ አንተ ሰዎች እንዴት እንደሚጠሉ አይታየም? አንቺ እዚህ ምን ትሰሪያለሽ? አንቺ መሆንሽን አላወቅኩም ነበር። ለሊ አደይ ቀና አድርገት። እኔ ተረጋጊ። ምንድን ነው እህቴ? ምን ሆነሻል? ምን ሆነ? ለሊ ነጋሽ? ምን ሆነሽ? ምን ሆነ? ምን እያልሽ ነው? ለሊ ምን እያደረግሽ ነው? ና ወደዚህ። ለሊ ደስታዋን አጣጥማ ሳትጨርስ በላዩ ላይ ሌላ ሀዘን ተጨመረባት። ለሊ ስትደሰት የምትቃጠለዋ ቤዛ አሁን ደግሞ ሌላ ታሪክን ፈጥራ ለሊን ለማናደድ እየሞከረች ትገኛለች። በመጨረሻም በሰርጋቸው ላይ ሳይገኝ ቀርቶ የነበረው ባቡሬ አሁን ሰርጉ ላይ ተገኝቷል። እናም ባቡሬ ስለመጣ ለሊ እጅግ በጣም ደስተኛ ሆና ነበረ። ነገር ግን ይህንን ደስታቸውን የሚያደፈርስ ሌላ ነገር ተፈጠረ። ቤዛ ለኢንስፔክተሩ በመደወል ገጀራው የለሊ ሰርግ ላይ እንደተገኘ ተናገረችባቸው። ኢንስፔክተሩም ገጀራውን ለመውሰድ መጣ። እናም ቀና ብሎ ለሊ እንኳን ደስ ያላችሁ ሲልም አናገራቸው። ለሊም እጅግ በጣም ደነገጠች። ታዲያ ወንድሜ ትል ነበረ ለሊ። ገጀራውም ኢንስፔክተሩ መምጣቱን ሲያቅ ለማምለጥ ሂደቱን ጀምሮ ይገኛል። ታዲያ ገጀራው ማምለጥ አለማምለጡን ያላወቁት ባቡሬና ለሊ ሰርጋቸውን ካቆሙበት ቀጠሉ። ምንም እንኳን የወንድሟ ነገር ቢያሳስባትም ነገር ግን ፕሮግራሙ ለሰዓታት ያክል ተራዝሞ ስለነበረ አሁን ምንም ሳያቋርጡ ፕሮግራማቸውን መጨረስ ነበረባቸው። እናም የወንድሟ መጥፋት ማለትም መያዝ አለመያዝ ሳታውቅ የቀረችዋ ለሊ ልቧ እንደተንጠለጠለ ቢሆንም ነገር ግን ፕሮግራማቸው ቀጥሏል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁን እንዳትረሱ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 252 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። አደይ እንግዲህ የባለፈው ክፍል ላይ እንዳየነው ሙሽራው በመቅረቱ ምክንያት ሙሽሪት ራሷን ስታ ወድቃ ነበረ። እናም ባቡሬና በለሊ ዙሪያ ያሉ ሁሉም ሰዎች ተጨንቀው ይገኙ ነበር። አሁን ላይ ደግሞ ባቡሬ እንግዲህ ከታሰረበት በመውጣት ማለትም ዳኒን ለምኖ ልቀቀኝ እባክህ፣ እናትህ በህይወት ብትኖርና ይህንን ጉድ ብታይ ኖሮ ደስተኛ የምትሆን ይመስልሃል እንዴ ሲልም ጠይቆት ይገኝ ነበር። ስለ እናቱ ሲነሳ አላስችልህ ያለው ዳኒ እንዴ ባቡሬ እናቴን ታውቃታለህ እንዴ ሲልም ጠይቆት ነበረ። ታዲያ ባቡሬም አይ እናትህን ለሊ ናት የምታውቃት፣ ለሊም ስለ እናትህ ብዙ ነገር ነግራኛለች። እናም እናትህ ምን አይነት ጥሩ ሰው እንደሆነች አውቃለሁኝ። አሁን ላይ ነፍሷ እንዲያርፍ ከፈለጋችሁ አንተና ቤዛ ይህንን ነገር አታድርጉ ይለው ነበረ። ዳኒ ምንም እንኳን ትንሽም ቢሆን ቢደረደርም ማለትም ባቡሬን ላለመፍታት ቢወስንም በመጨረሻ ግን ባቡሬን ፈቶት ይገኛል። ታዲያ እህቱ ምንም እንደምታረገው መገመት የከበደው ዳኒ እህቴ ትገለኛለች፣ ነገር ግን እንደዚህ ስትል አሳዘንከኝ፣ እውነትህን ነው፣ እናታችን በህይወት ብትኖር ኖሮ እንዲህ አይነቱን ነገር አትወደውም እና አትደግፈውም ነበር። ለዚህ ባቡሬ ምንም ላረግ አልችልም፣ እህቴ የፈለገችውን ታምጣ ይላል ዳኒ። ታዲያ ባቡሬም እሺ ዳኒ በጣም አመሰግናለሁ፣ ቤዛን ዋጋዋን እንደምሰጣት ነው የምነግርህ ሲልም ከታሰረበት ተፈቶለት እየተሯሯጠ ሄዷል። በዛውም ዳኒ ሰርጌ ላይ እንዳትቀር ይለው ነበረ። እናም ባቡሬ ስልኩን በመቀበል ወደ ዴቭ ስልክ ደወለለት። ዴቭም ወደ አደይ ደወለ። በስከ መጨረሻ ደስታቸውን አበሰራቸው። እጅግ በጣም ደስተኞች ሆኑ።
ለሊም ለዚህ ነገር በጣም አዝና ስለነበረ የባቡሬን መለቀቅ ስትሰማ ደስታዋን መቋቋም አልቻለችም። እናም በመጨረሻም አስደሰተኝ ትል ነበረ ለሊ። ታዲያ ባቡሬ ወደ ሰርጉ ፕሮግራም ቢረፍድም ተቀላቅሏል። እናም መጣህልኝ ትለው ነበረ ለሊ። አዎ መጣሁልሽ ይላታል። እጅግ በጣም ደስተኛ ሆነች። አንተም እንደ ኤላ ጥለኸኝ የሄድክ መስሎ የነበረ የምትለዋ ለሊ አሁን ደስታውን መቋቋም አቃታት። ይህንን እየሰማቸው ቤዛ የባቡሬን መለቀቅ ስትሰማ በጣም ተናደደች። ይህ ሁሉ የዳኒ ስራ ነው፣ ዳኒ ነው እንደዚህ የሚያደርገው ትል ነበረ። ፍቅርም የለሊን ደስታ ማየት አልፈልግም እና ባቡሬን ይዘነዋል ብላችሁኛል ነበር እንዴ ቤዛ? ቆይ ምን እያደረግሽ ነው ስትልም ጠየቀቻት። ቤዛም የዳኒ ስራ ነው፣ ዳኒ ነው እንደዚህ ያደረገው፣ ይህ ነፈስ ለቆታል ማለት ነው ትል ነበረ። በድጋሚ አጠገቤ እንዳይደርስ የምትለዋ ቤዛ አሁን ላይ ዳኒን ለማናገር ፍጹም ፈቃደኛ እንዳልሆነች ትገልጻለች። ታዲያ ዳኒም እንደተባለው ሰርጉ ላይ ተገኘ። እናም ቤዛ ዳኒ እፈልግሃለሁ በማለት ወደ እሷ ሲመጣ ቆንጆና ጽድት ያለ ጥፊ ነበር እየሰጠችው። አንተ ውሻ እንዴት እህትህን ትከዳታለህ? እንዴት እኔን ትከዳኛለህ? ትለው ነበረ። ታዲያ ዳኒም ባቡሬ እናታችንን እያቃታል። እናም እናታችን ደግሞ ይህንን መጥፎ ስራ በጭራሽ አትደግፈውም፣ እባክሽ ቤዛ እያለም ለማስረዳት ሞከረ። ነገር ግን ቤዛ ምንም አይነት ነገር ለመረዳት ፈቃደኛ አልነበረችም። ምክንያቱም እሷ ሙሉ በሙሉ በተንኮል የተሞላች ሰው ስለሆነች። እናም የባቡሬና የለሊ ሰርግ ሞቅ ደመቅ ባለ መንገድ እየተካሄደ ይገኛል። ታዲያ በመጨረሻ ሙሽሪቷ ሙሽራው መቱላት እጅግ በጣም ደስተኛ ሆና ትገኝ ነበረ። ቤዛ ይህንን ደስታ ማጨናገፍ አለብኝ ብላ በማሰብ አሁን ደግሞ ወደ ኢንስፔክተሩ ስልክ በመደወል ገጀራው የለሊ ሰርግ ላይ እንደተገኘ እየተናገረች ትገኛለች። ታዲያ ኢንስፔክተሩም የግዴታ ገጀራውን ማየት ስላለበት እሱም ሰርገኛ መስሎ ወደ ሰርጉ ጎራ ብሎ ነበረ። ገጀራውም ይህንን ነገር ስላወቀ ማለትም ኢንስፔክተሩን በቀዳዳም ቢሆን ስላየው ለማምለጥ ሙከራ እያደረገ ይገኛል። ሊዱ ከዶክተሩ ስርስር የምትዩን ነገር አቁሚ የምትለዋ ሩታ በዶክተር ማንም አይምጣብኝ ትል ነበረ። ታዲያ ግን ዶክተር አንተነህ ፊት የምታሳያት ሊዱ ፊት ባታይ ኖሮ አጠገብህ አትደርስም ነበረ ትለዋለች። ዶክተር ኢዩኤልም እባክሽ ሩታ አሁን በዚህ ነገርም ተናደድኩ እንዳትይኝ ሲልም ጠይቋት ነበረ። ቆይ ዶክተር ምን ያናድደኛል? ነገር ግን ሊዱ ካንተ አጠገብ ስትሆን ደስ አይለኝም። ለምንድነው አጠገብህ እንድትሆን የምትፈቅድላት? ስትልም ጠይቀው ነበረ። ይቅርታ ሩታ እኔ ምን ላድርጋት? እሷ ራሷ አውቃ ነው የመጣችብኝ በማለት የይቅርታውን ኬክ አጉርሳት ነበር። ታዲያ ኬክ ካጎረሳት በኋላ ሩታ ደስታዋን መቋቋም አቃታት እና እዩዬ ስትል በስስት እያየችው ትገኛለች። አሁን ላይ ሩታና ዶክተሩ ለመቀራረብ መንገድ እየጀመሩ ይገኛሉ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኖር እያልኩ ሰናበታችኋለሁ።